ሰማዩ በሚሳኤል ታረሰ። የሮኬት ነጎድጓድ ቀጠናውን አሸበረ። ክሩዝና ፋታ 3 አስፈሪ የኢራን ሚሳኤሎች መዳረሻቸውን እስራኤልና አሜሪካን አደረጉ። የዛሬውስ የኢራን በቀል ይለያል። በቀል እስካሉ እንዲህ ነው የሚያስብል የተለየ ጥቃት ኢራን ፈጽሜያለሁ እያለች ነው። ጥቃቱ የጠቅላይ ሚኒስቴሩ ቢሮ ላይ አነጣጥሯል። የኢራን አብዮታዊ ዘብ የእስራኤል ጠቅላይ ሚኒስቴር ዋና ጽህፈት ቤትን በሚሳኤል መደብደቡን ይፋ አድርጎ ኔታንያሁንንም ገድያቸዋለሁ የሚል አደገኛ መረጃን አሰራጭቷል። ይህ መግለጫ መሰራጨቱን ተከትሎ ቢቢ ኔታንያሁ የት ነው ያሉት የሚል ጥያቄ የእስራኤልን መንግስት አስጨንቋል። ይህን አስከትሎ ታዲያ ከቴል አቪቭ ኔታንያሁ አልተገደሉም በህይወትም አሉ ሲል የእስራኤል መንግስት አስተባብሏል። የአያቶላህን ደም ኔታንያሁን በመግደል ለመበቀል የቆረጠችው ኢራን በሳይበር ሚዲያዎቿ በኩል ኔታንያሁን ገድያለው ግዳይም ጥያለው ስትል እየፎከረች ነው። ሞቱ የተባሉት ኔታንያሁ በምስልና በቪዲዮ ባይታዩም መንግስታቸው ግን በህይወት መኖራቸውን እየተናገረ ነው። ሆኖም የእስራኤልን መግለጫ በአይነ ቁራኛ የሚያዩት በርክተዋል። ባለፈው ቅዳሜ የአያቶላህን ህልፈት በማህበራዊ ሚዲያ በስፋት መሰራጨቱን ተከትሎ ኢራን በፍጹም አያቶላ አልሞቱም ስትል ማስተባበሏን በማስታወስ ኔታንያሁ በህይወት ካሉ በቪዲዮ መልእክት ያስተላልፉልን የሚሉ ቶማሳውያን በርክተዋል። በዛሬው ዕለት ሶስተኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት እጅጉን ተባብሶ የቀጠለ ሲሆን ኢራን ለመጀመሪያ ጊዜ ፋታ 3 የተሰኘውን ከክሩዝ የበለጠ ሚሳኤሎቿን አከታትላ ተኩሳለች። በእርግጥም ቴሄራን ያሏትን መሳሪያዎች ሁሉ ወደ እስራኤልና አሜሪካ የጦር ቤዞች እያስወነጨፈች ነው። ኢራን የሚሳኤል ድብደባዋን ብትቀጥልም እስራኤል ግን የኢራንን ማህል ዳር እያደረገችው ነው። ምክንያቱም ሞሳድ ድፍን ኢራንን በቆረጣ ተቆጣጥሮታልና። በእርግጥም ቃላት ለማሳመር ሳይሆን ሞሳድ ቴሄራንን ተቆጣጥሯታል። የኢራን አብዮታዊ ዘብ ሞሳድ እጅ ላይ ወድቋል። አንድ ከፍተኛ የኢራን ባለስልጣን የኢራንን የስለላ ቡድን የሚመሩት የሞሳድ ቅጥረኞች ናቸው የሚል አደገኛ መረጃ አጋርቷል። ነገሩ ከሚታሰበው በላይ እየተጋጋለ ነው። አሁን ካለው የባሰ አስከፊ ሁኔታም እየተፈጠረ ነው። የዱባይ ህንፃዎች ደግሞ በዛሬው ዕለት በሚሳኤል ሲነዱ ውለዋል። ኢራንም የአሜሪካን የጦር ጄቶች መታጠላለች። ኔታንያሁም እስካሁን ያሉበት ባይታወቅም በህይወት ግን አሉ እየተባለ ነው። በዚህ ዝግጅታችን እነዚህን ጉዳዮች በስፋት እንዳስሳለን። በተጨማሪም እስራኤል ባለፈው ቅዳሜ የከፈተችውን ጥቃት ተንተርሰን ከጀርባ ያለውን ውስጠ ሚስጥር እንዳስሳለን። አብራችሁን ቆዩ። ኔታንያሁ ተገደሉ የሚለው የኢራን አብዮታዊ ዘብ መግለጫ ከሚሳኤል ልውውጡ በላይ ሲያነጋግር ውሏል። አብዮታዊ ዘቡ ኔታንያሁን ለመግደል መቋመጡን በሚያሳብቅ አንደበት ኔታንያሁን ገድለናል፣ ደማችንን አስመልሰናል ብሏል። ነገር ግን የኢራን አብዮታዊ ዘብ የእስራኤል ጠቅላይ ሚኒስቴሩ ቢሮ በጥቃት ተመቷል ቢልም እስራኤል ግን መረጃው ሐሰት ነው ስትል አስተባብላለች። የኢራን ወታደራዊ ክንፍ በሰጠው መግለጫ በኔታንያሁ ቢሮ ላይ ድንገተኛ ጥቃት መፈጸሙንና የባለስልጣኑ ሁኔታ እንደማይታወቅ ገልጾ ነበር። ሆኖም የእስራኤል መንግስት ህንጻው ምንም አይነት ጉዳት እንዳልደረሰበትና ሙሉ በሙሉ ደህንነቱ የተጠበቀ መሆኑን ገልጿል። ኔታንያሁ ባለፉት 2 ቀናት በጸጥታ ካቢኔ ስብሰባዎች ላይ በንቃት ሲሳተፉ ቢቆዩም የስብሰባዎቹ ቦታ ግን ለደህንነት ሲባል ይፋ አልተደረገም። ኔታንያሁ ተገደሉ የሚለው ፕሮፓጋንዳ የተጫነው ዜና ከቴሄራን በተሰማበት ዕለት ከዚያው ከቴሄራን የወጣው መረጃም ጆሮን ጭው የሚያደርግ ነው። መረጃው ኢራን ተጠቅልላ በሞሳድ እጅ መግባቷንም እያረጋገጠ ሆኗል። የኢራን የስለላ ቢሮ በሞሳድ እጅ ወድቋል የሚለው መረጃ አስደንጋጭ ነው። የቀድሞ የኢራን ፕሬዝዳንት መሐመድ አህመዲን እንደገለጹት በኢራን ውስጥ የሞሳድ ሰላዮችን ለማደን የተቋቋመው ሚስጥራዊ የደህንነት ክፍል በራሱ በሞሳድ ወኪልና በሌሎች 20 ሰላዮች በጋራ ይመራ ነበር ሲሉ ተናግረዋል። ይህ ቦምብ የሆነ መረጃ እውነትነቱ ከተረጋገጠ በኢራን የሀገር ውስጥ የደህንነት መዋቅር ላይ እጅግ ከፍተኛ የሆነ የደህንነት ጥሰት መከሰቱን ያሳያል። በተጨማሪም አያቶላህ አሊ ኻሜኒን ጨምሮ የኢራን ከፍተኛ ባለስልጣናት ለምንና እንዴት እንደተገደሉም ጭምር ፍንጭ የሚሰጥ ነው ተብሏል። የስለላ ቢሮዋ በሞሳድ እጅ የወደቀባት ኢራን ግን የአሜሪካ አስፈሪ ጄቶችን በመደብደብ በቀሏንና እልዋን እየተወጣች ነው። በዛሬው ዕለት በርካታ የአሜሪካ ጄቶች በኢራን ሚሳኤል ተመተው ዶጋመድ ሆነዋል። በመካከለኛው ምስራቅ በተቀሰቀሰው በዚህ ከፍተኛ ውጥረት F-15E ስትራይክ ኢግል የተሰኘው የአሜሪካ የጦር አውሮፕላን በዛሬው ዕለት በኩዌት ግዛት ላይ ወድቋል። በማህበራዊ ሚዲያ ላይ የተሰራጨው ተንቀሳቃሽ ምስል እንደሚያሳየው አውሮፕላኑ በእሳት ተያይዞ ሲከሰከስ የሚያሳይ ሲሆን አብራሪው ግን ራሱን በፓራሹት አስወንጭፎ በህይወት
ተርፏል። ኤፍ-15 እስከ 13300 ኪሎ ግራም የሚመዝኑ የጦር መሳሪያዎችን መሸከም ይችላል። 12 መካከለኛ ርቀት ተምዘግዛጊ ሚሳኤሎችንም በሆድቃው ይይዛል። በሰዓት 3581 ኪሎ ሜትሮችን በመጓዝም ፍጥነቱ አቦ ሸማኔን ያስንቃል ተብሎለታል። ይህም የዓለማችን ፈጣኑ የውጊያ ጀት ያደርገዋል። ዘመናዊ ራዳር፣ ሴንሰሮችና የኮሙኒኬሽን መሳሪያዎች የተገጠሙለትም ሲሆን በየትኛውም የአየር ሁኔታ በቀንም ሆነ በምሽት ጥቃት ማድረስ ይችላል። በአሜሪካ ሚዙሪ ግዛት ሴንት ሉዊስ ከተማ የሚመረትም ሲሆን በየካቲት 2021 ለመጀመሪያ ጊዜ የሙከራ በረራ አድርጓል። በ23 ሙከራውን አጠናቆ በሰኔ ወር 2024 በአሜሪካ ኦሪገን በይፋ አገልግሎት መስጠትም ጀምሯል። እስካሁን የኤፍ-15 ኢኤክስ ጄት ብቸኛዋ ተጠቃሚ አሜሪካና እስራኤል ብቻ ናቸው። የአስፈሪ ጄት ግን ከኢራን ክሩዝ ሚሳኤሎች ሊያመልጥ አልቻለም። ኢራን ጄቱን መታ በመጣል ትራምፕን አስደንግጣለች። ኢራን እንዲህ ያሉ ጥቃቶችን እየፈጸመች ቢሆንም ግን የብረት አጥሯ ግን ተንዷል፣ ተጥሷል፣ ተደርምሷል። ኢራን የማይደፈር ስትል የገነባችው የብረት አጥር በአሜሪካና እስራኤል የላቀ የቴክኖሎጂ የበላይነት፣ ረቂቅ የሂሳብ ስሌትና አስደንጋጭ ፍጥነት ልክ እንደ ሸረሪት ድር በቀላሉ ተበጣጥሶ ወድቋል። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዘመናችንን የጦርነት ታሪክና የቀጠናውን የፖለቲካ ትርክት ሙሉ በሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ነው ሊባል ይችላል። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርለት የኢራን ራዳርና የአየር መከላከያ ስርዓት ለምን ዝምታን መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ሟሟ ሽባ ሆነ? የዚያን ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር መፈተሽ የኢራንን ደካማ ጎን ያሳየናልና በመጠኑ እንመልከተው። እስራኤል የአንበሳ ጮህ ስትለው፣ አሜሪካ ደግሞ ታላቁ ቁጣ ብለዋለች። የዚህ የተቀናጀ ጥቃት ዋና መልእክት ግልጽ ነበር። ይህ የኃይል ማሳያ ብቻ አልነበረም። የጥቃቱ ዋነኛ ኢላማ የኢራንን ጠቅላይ መሪ አያቶላ አሊ ሐሚናይን ማስወገድ ነበር። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ምስጢራዊና ጥበቃ በሚደረግላቸው የቴሄራን አካባቢዎች ላይ ነበር። በተለይም በዩኒቨርሲቲ ጎዳና፣ በጃሙሪና በፓስተር ጎዳናዎች አካባቢ የሚገኘው የጠቅላይ መሪ ዋና ግቢ የጥቃቱ ማዕከል ሆኗል። ይህ ስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢው ሙሉ በሙሉ ቢያወድመውም መጀመሪያ ላይ የእስራኤል ጦር መሪውን መግደሉን ሲያሳውቅ የኢራን ባለስልጣናት አስተባብለው የነበረ ቢሆንም ኋላ ላይ ግን የጠቅላይ መሪ ህልፈት እውን ሆኗል። ይህ አሳዛኝና ታሪካዊ ዜና መላውን ቀጠና ቀጣውን ለማየት ወደማይታወቅና እጅግ አስፈሪ የውጥረት ምዕራፍም አስገብቶታል ይላሉ። የዚህ ጥቃት እጅግ አስገራሚው ክፍል ወታደራዊ እቅድ አውጪዎች የተጠቀሙት ስልት ነው። አሜሪካና እስራኤል ከባህር ሰርጓጅ መርከቦች አጅበው ከሚሄዱ መርከቦችና ራዳር ከሚያታልሉ ስቴልዝ ቦምብ ጣይ አውሮፕላኖች የሚተኮሱትን መሳሪያዎች በአንድ ጊዜ አቀናጅተዋል። መሳሪያዎቹ የተተኮሱት ሙሉ በሙሉ ከተለያዩ ቦታዎችና በተለያዩ ሰዓታት ቢሆንም የሂሳብ ስሌቱ ግን አስገራሚ ነበር። የእስራኤል የጦር አውሮፕላኖች ቦምባቸውን በጣሉበት ልክ በዚያው ቅጽበት ሌሎቹ ሚሳኤሎች በካራጅ፣ ቆም፣ ከርማንሽና ኢስፋን ከተሞች ላይ በሚገኙ ወሳኝ የኒውክሌርና የኢንዱስትሪ ማዕከላት ላይ ያረፉ። ይህ በአንድ ሰከንድ የተሰላ ጥቃት በኢራን መንግስት ላይ ፈጣንና ድንገተኛ የስርዓት መፈራረስን ለመፍጠር የታለመ ነበር ይላሉ ወታደራዊ ባለሙያዎች። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚል ጥያቄ ያነሳሉ። መልሱ አጭርና ግልጽ ነው። የአሜሪካ ጦር ቴክኖሎጂ ሙሉ በሙሉ የተለየና የላቀ በመሆኑ የሚል። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነበር። ከህዋ እስከ መሬት በተዘረጋ ኔትወርክ አማካኝነት የኢራን ራዳር ስክሪኖች ላይ የውሸት ምስሎችን ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖችን ወደ አየር አስወነጨፉ። እነዚህን ድሮኖች በራዳር ስክሪን ላይ ሲያዩ የኢራን ወታደሮች ግዙፍ የጦር አውሮፕላኖች እየመጡባቸው እንደሆነ በማሰብ ተደናገጡ። ትኩረታቸው በዚህ ሲወሰድ የአሜሪካና የእስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቁ የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ቻሉ። የእስራኤል አውሮፕላኖች የኢራንን አየር ክልል ለመድረስ የጎረቤት አገራትን ማለትም ሶሪያ፣ ዮርዳኖስና ኢራቅን አልፈው ከ1500 እስከ 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎች የተከፈለ ነበር። የመጀመሪያው አይኖችን መሰወር ወይም ማዕበል የሚል ስያሜ የተሰጠው ነው።
ጥቃቱ የጀመረው በሰው በሚነዱ አውሮፕላኖች ሳይሆን ከመርከብ በተተኮሱ የቶም ሃውክ ክሩዝ ሚሳኤሎች ነው። እነዚህ ሚሳኤሎች ከራዳር እይታ ለመሰወር መሬትን ታከው በመብረር የኢራንን የራዳር ስፍራዎችና የአየር መከላከያ ማዕከላት አወደሙ። ሁለተኛው ልብን መምታት የተሰኘው ኦፕሬሽን ነው። የአየር መከላከያው ከተሰበረ በኋላ ራዳር አታላይ የሆኑት የቢ2ቢ ቦምብ ጣይ አውሮፕላኖች ጥልቅ የኒውክሌር መጠለያዎችን ደበደቡ። በተመሳሳይ ኤፍ-15 የተባሉት ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎግራሞች የሚመዝኑ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎች ዶግ አመድ አደረጓቸው። ሶስተኛው ደግሞ የተረፈውን ማጽዳት የሚል ስያሜ ተሰጥቶታል። በመጨረሻም ከአውሮፕላን ተሸካሚ መርከቦች የተነሱ አውሮፕላኖች የተረፉትን የራዳር ጣቢያዎችና ወታደራዊ ማምረቻ ኢንዱስትሪዎች በማውደም ዘመቻውን አጠናቀቁ። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳኤል አቅም ተጠቅማ ያጸፋ እርምጃ መውሰዷን ቀጥላለች። ኦፕሬሽን ትሩዝፉል ፕሮሚስ ፎር በሚል ስያሜ በቴል አቪቭ እና በጄሩሳሌም ላይ ከባድ የሚሳኤል ነዶን ከባድ የሚሳኤል ዶፍ እያዘነበች ሲሆን አሜሪካ በተባበሩት አረብ ኤምሬትስ እና በባህሬን ባሏት የጦር ሰፈሮች ላይም ከባድ ኪሳራ ደርሶባቷል። ኩዌት የአየር ክልሏን ስትዘጋ መላው የባህረ ሰላጤው ቀጠና በከባድ ውጥረት ውስጥ ተገኝቶ ኢራንን እያስጠነቀቀና እያወገዘ ይገኛል። ይህ አውዳሚ ጥቃት ዘመናዊ ጦርነት ምን ያህል በቴክኖሎጂ በረቂቅ ስሌትና በኤሌክትሮኒክስ የበላይነት ላይ የተመሰረተ እንደሆነ በግልጽ አሳይቷል። ጠቅላይ መሪው መገደላቸው በይፋ መረጋገጡና ሀገሪቱ የሰጠችው ፈጣን ያጸፋ ምላሽ ይህ ጦርነት ገና ብዙ ያልታዩ ምዕራፎች እንዳሉትና ቀጠናውን ወደ ከፋ አቅጣጫ ሊወስደው እንደሚችል በግልጽ ይጠቁማል።